ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ቅኝታችን በሶዶ ሀገረ ስብከት ቀናፋ ስለሚገኘው በስካውን ታሪኩም በርካታ ካህናት ወንድሞችና ደናግላንን ስላፈራው የቅዱስ ፍራንሲስኮስ ቤተ ክርስቲያን ከክቡር አባ አብርሃም ዋዛ ጋር ስለ ቤተ ክርስቲያኑ ታሪክ ያደረግነውን ቆይታ ልናስቃኛችሁ ወደድን። አብራችሁን ቆዩ። በሶዶ ሀገረ ስብከት በ1950 ዓ.ም ከቀናፋ ወጣ ብሎ የሚገኘው ፈቃቃ በሚባል ቦታ ፈረንሳይን ካህናት ቤተ ክርስቲያን መስራታቸው የኋላ ኋላ የቅዱስ ፍራንሲስኮስ ቤተ ክርስቲያን በ1970 ዓ.ም እንዲታነጽ መንገዱን የከፈተ አጋጣሚ ነው። ይህ ቦታ የቀናፋ ቅዱስ ፍራንሲስኮስ ቁምስና ነው የሚባለው። በሶዶ ሀገረ ስብከት ካሉት አንጋፋ ቁምስናዎች አንዱ ነው። ይህ ቦታ አሁን እኛ የምንገኝበት ቦታ የተመሰረተው በ1970 ዓመተ ምህረት ነው። በ1970 ዓመተ ምህረት ይህ ቦታ ከዚህ ቦታ አስቀድሞ ወደዚህ ከዚህ ከቀናፋ ወጣ ብሎ ፈቃቃ የሚባል ቦታ አለ። ወደ 1950 አካባቢ ከፈረንሳይ የመጡ ካህናት እዛ ቦታ ላይ ሆኖ ቤተክርስቲያን ሰርተው ሲሰሩ ቆይተዋል። ነገር ግን የክርስቲያኖች ፍሰት ስላልነበረ ክርስቲያኖችን ለማግኘት ስላልቻሉ ያ ከዛ ቦታ ተዛውሮ ወደ ማሳና የሚባል ቦታ ደግሞ ከፊት የሚታየው ተራራ አለ፣ አማቾ ተራራ የሚባል እዛ አካባቢ ሌላ ቤተክርስቲያን ጀምሮ ነበር። ቢሆንም ያ ቦታም በጣም ለስራ አይመችም፣ ጠባብ ነው። ስለዚህ አንዳንድ አንጋፋ ክርስቲያኖች ጋር ተመካክረው ከዚህ እዚህ ቦታ ነው የመረጡት። ከዚህ ቦታ ገዝተው ትንሽ ቦታ ገዝተው አሁን ያለበት ቦታ ላይ አባ ቶማሶ በሌዚ የሚባሉ ካፑቺን ከጣሊያን የመጡ ሚስዮናዊ አባት የጭቃ ቤት ነው እዚህ የሰሩት። በጭቃ የተሰራ ቤተክርስቲያን ነበረ። መግቢያው በዚህ ነበረ። ከውጭ በኩል ይታያል የበሩ ቅርጽ። እቺ ከኋላ የምናያት ግንብ ነገር በኋላ የተጨመረ ቤተክርስቲያን ነው። እዛ ግንብ ጀምሮ መግቢያው በዚህ በኩል ሆኖ የጭቃ ቤት ነበር። ከጭቃ የተሰራ ቤተክርስቲያን ነው። በዚህ ቤተክርስቲያን ሰርቶ እያገለገሉ ከውጭ ያለው ደግሞ መኖሪያ ቤት የካህናት ማደሪያ ሰርተው አዘጋጅተው እርሳቸው ከሚያስተምሩ ተማሪዎች ጋር ሆነው እዚህ ይኖሩ ነበር። አባ ቶማስ የቅዱስ ፍራንሲስኮስ ቤተክርስቲያን መስርተው 3 ዓመት በአካባቢው ካገለገሉ በኋላ ወደ ዱቦ በመቀጠልም ወደ ሆሳና በማቅናት የቤተክርስቲያን አገልግሎታቸውን ቀጥሏል። አባ ቶማስን ተክተው የመጡት አባ ጂኖሚናት የቅዱስ ፍራንሲስኮስ ቤተክርስቲያን አሁን የያዘውን ገጽታ እንዲይዝ እንዲሁም ሌሎች ማሻሻያዎች እንዲደረግ ያደረጉ ናቸው። አባ ጂኖሚናት የቅዱስ ፍራንሲስኮስ ቤተክርስቲያን ንጸት ከማሻሻል በተጨማሪ በማህበራዊ እንቅስቃሴዎች ይበልጥ የሚሳተፉና ህብረተሰቡን በሚጠቅሙ ልማቶችም ላይ የተሰማሩ ነበሩ። ከእርሳቸው በኋላ የመጡት ሚስዮናዊ አባ ጂኖሚናት ይባላሉ። እርሳቸው ከመጡ በኋላ ይሄ በጭቃ ያለው ቤተክርስቲያን ፎርሙን ቀይሮ በሲሚንቶ አድርጎ ቤተክርስቲያኑን ከጭቃ ወደ ኮንክሪት ለውጦ አስተካከሉ። እንዲሁም ደግሞ መግቢያው በዚህ በኩል የነበረውን ዘግቶ በፊት ለፊት አሁን የምንገባበት ቦታ ቤተክርስቲያን ከፍቶ ስራ ጀመሩ። መሬቱ ጠባብ የነበረው መሬት አስፋፍተው ከአካባቢ ማህበረሰብ ገዝቶ የመሬቱ እንዲጨመር አደረጉ። አሁን እዚህ ከጓሮ በኩል እናንተ የሚታዩት መሬት በጭማሬ የተገዛ ነው። ከግንቡ ውጪ ደግሞ ኳስ ሜዳ ነበር። አባ ጂኖ እግር ኳስ በጣም ይወዳሉ።
ወላይታ ቱሳ የሚባል ክለብ ነበራቸው። ያንን በአገር ደረጃ ያወዳድራሉ። ሻምፒዮን የሆኑበት ጊዜም አለ። እስከ ኤርትራ ድረስ ተጫውተው ቡድኑን ይዘው በመሄድ ከዚህ ከግንቡ ውጪ ኳስ ሜዳ ነበረ። አሁን ወደ እርሻ ነው የተዛወረው። መካነ መቃብር አለ። የቤተ ክርስቲያኑ ወሰን እስከ ወንዝ ድረስ ነው የሚወርደው። ከዚህ በመቀጠል ደግሞ አሁን ሲስተሮች ደናግላን የሚኖሩበት ቤትም የሰሩት አባጂኖ ናቸው። ሐኪም ቤትም የተመሰረተው በእርሳቸው ጊዜ ነበረ እና በዚህ ሁኔታ ቤተ ክርስቲያኒቷ ከመጀመሪያው እያደገች እያሻሸለች የሄደበት ወቅት ነበረ። እዚህ በግድግዳ ላይ የሚታዩት ስዕሎች የመስቀል መንገድ እንዲሁም ደግሞ የቅዱስ ፍራንቺስኮስ ከመስቀሉ ላይ ሆኖ ቅዱስ ፍራንቺስኮስን ክርስቶስ ያቀፈበት ፎቶግራፍ እንዲሁም ደግሞ ይህ ጎጆ እዛ ጋር ያለው የወላይታ ባህላዊ ቤት ነው። ያ በስዕል ላይ የሚታዩት አባ ፓስካል ናቸው። አባ ፓስካል እንግዲህ ለወላይታ በዱቦ አካባቢ ላይ እርሳቸው በጸሎት ያስጀመሩት ስፍራ አድጎ አሁን ወደ ሽራይን ደረጃ ደርሶ ከመላ ኢትዮጵያ ተጓዦቹን ያፈራ፣ እዚህ አካባቢም አሻራ አለባቸው። ከዚህ አልፎ ፈቃቃ የሚባል መንደር ላይ ዞሮ አንዳንድ ምዕመናንን እንደጎበኙ ክርስትና ላይ ተሳትፎ እንደነበራቸው ይነገርላቸዋል። ያ መሃል ላይ እንግዲህ በአንድ በኩል መስቀሉ ስር የሚጸልይ ቅዱስ ፍራንቺስኮ እንዲሁም ቅድስት ክላራ፣ እዛ ላይ ደግሞ የሚታየው ጽሑፉ በወላይተኛ ነው የተጻፈው። ነጥሎ መስቀልያን ደሪ አሻዳሰ የሚለው የቅዱስ ፍራንቺስኮስ ጸሎት ውስጥ የሚገኝ ነው። በቅዱስ መስቀሊ ዓለምን አድነሃል ብሎ ፍራንቺስኮ ከጸለየው ጸሎት ላይ የተወሰደ ነው። ከዚህ ላይ የተጀመረው ቤተክርስቲያን እየተስፋፋ እያደገ ከመሄዱ የተነሳ ሌሎች አካባቢዎች አዳዲስ ቤተ ጸሎቶችን ለመክፈት ከየአካባቢው ማህበረሰብ ጥያቄ ያቀርቡ ነበረ። ከዚህም የተነሳ በሁሉም ዙሪያ ይሄ ቀነፋ አሁን ቁምስና ከሚገኝበት ቦታ ላይ በሁሉም አቅጣጫ በአራቱም አቅጣጫ የተቋቋሙ ጸሎት ቤቶች አሉ። በሁሉም አቅጣጫ እና አሁን በዚህ ሰዓት ከ20 የሚበልጡ ቤተ ጸሎቶች በዚህ ቁምስና ስር አሉ እና በዚህ ሁኔታ እንግዲህ እየተስፋፋ የመጣበት ሁኔታ ነው ያለው። በፈረንሳይ ካህናት ከጭቃ ቤት ጀምሮ የተመሰረተው የቅዱስ ፍራንቺስኮስ ቤተክርስቲያን በጊዜው ከካህናቱ ጋር አብሮ በቆሙ ምዕመናን ጥንካሬ የክርስቲያኖች ቁጥር እንዲጨምር ከማድረግ ባለፈም የበርካታ ካህናት ወንድሞችና ደናግላን መፍለቂያ ቦታም እንዲሆን አድርጎታል። በቅዱስ ፍራንቺስኮስ ቤተክርስቲያን በፈረንሳይ ካህናት የጀመረው አገልግሎትም ሲወርድ ሲዋረድ በአሁኑ ጊዜ በኢትዮጵያ ወንድሞች እጅ ላይ በማረፍ የቤተክርስቲያን ተልዕኳቸውን እየፈጸሙበት የሚገኝ ነው። ከኢትዮጵያውያን ካህናት መካከልም በአሁኑ ጊዜ የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ ዶቶ በቅዱስ ፍራንቺስኮስ ቤተክርስቲያን ረዳት ቆሞስ በመሆን አገልግለዋል። ሚስዮናውያን አባቶችም አንዱ ከሌላው በመተካት ከአባጂኖ ቀጥሎ ከአባጂኖ ቤናንቲ ቀጥሎ አባ ናዘርኖ የሚባሉ አባ ፓቺፊኮ የሚባሉ አባ አንጀሎ አንቶኒሊ የሚባሉ እንግዲህ በርካታ ካህናት አባ አነስታሲዮ የሚባሉ ይህንን የቤተ ክርስቲያኑን ቅጥር ግቢ ዙሪያውን ያጠሩት አባ አነስታሲዮ ይባላሉ። አሁን በጡረታ ላይ በሽምግልና ዕድሜ ላይ ይገኛሉ። እንደዚሁ እነሱ እንግዲህ ተራ በተራ እየሰሩ እያስተማሩ እያጠመቁ የአቅመ ደካሞችን እየረዱ የታመሙ ሰዎችን እያሳከሙ የቆዩትን ስራ ደግሞ ከነሱ በኋላ እኛ ደግሞ ኢትዮጵያውያን ወንድሞች ካፑቺኖች በመረከብ ደግሞ
እያስቀጠልን እንገኛለን። አቡነ ደጀኔ ሂዶቶ የሶዶ ሀገረ ስብከት ጳጳስ ቆንቶ ላይ የቴክኒክና ሙያ ዋና ዳይሬክተር እንዲሁም ደግሞ የቆንቶ ገዳም አለቃ ሆኖ ሲያገለግሉ በዚህ ቦታ ላይ ደግሞ ረዳት ቆሞስ ሆኖ አገልግሏሉ። ከኔ ጋር አብረው ማለት ነው። አብረን ስናገለግል ከዚህ ሌላ ያዋቀር ነው ዳቃያ የሚባለው ዞን አለ። የቅዱስ ገብርኤል ቤተክርስቲያን ነው። በ15 እዛ ሄደን እንቀድሳለን። በፈረቃ ደግሞ እዚህ መተን እንቀድሳለን። አንድ ላይ ስናገለግል ነው እንግዲህ የቆየ ነው እዚህ የደረስ ነው። ቁምስናውን በዞን አከፋፍለን ወደ 5 የሚሆኑ ዞኖች አሉ። እያንዳንዱ ዞን 5 ጸሎት ቤተ ጸሎት ያለው አለ፣ 6 ቤተ ጸሎትን ያቀፈ አለ። በዚህ መልኩ በየዞኑ አከፋፍለን የምንችልበትን ቦታ መስዋዕተ ቅዳሴ ሄደን እናገለግላለን። ሌሎች ቦታዎች ቤተ ጸሎቶች ላይ ግን ዓመታዊ ክብረ በዓል በየዓመቱ ሄደን እንቀድሳለን። በየዓመቱ ሄደን አገልግሎት የምንሰጥባቸው ቤተ ጸሎቶች አሉ። በርካታዎች ናቸው። ከአንዱ ወደ ሌላው ቦታ ለመሄድ ርቀት አለ፣ ዲስታንስ አለ። ከዚህ የተነሳ እንግዲህ ተግዳሮት አለ። ይህንን ተግዳሮት ለሚመለከተው አካላትም አቅርበናል። እኛም በቤታችን እየተመካከርን እንገኛለን። ነገር ግን ዛሬ ላይ ቆመን በምናይበት ጊዜ የበፊት ክርስቲያኖች ጥንካሬ ተሳትፎ ለዛሬ በጣም እጅግ በጣም ያገዘበት ሁኔታ አለ። ወጣቶች የሚሰጡት አገልግሎት እዚህ ቤተክርስቲያን ላይ ከመዘመር ባሻገር በለቅሶ ቦታ ላይ እዚህ ሀገረ ስብከት የሚሰጥ አገልግሎት አለ። ከሌሎች ቦታዎች ይለያል። አሁን አዲስ አበባ፣ ሌሎች በኢትዮጵያ ስርዓት ሀገረ ስብከቶች ይለያል። እዚህ ላይ በለቅሶ በራፍ ላይ የቀብር ስነ ስርዓት አለ። ያ ስነ ስርዓት በሚከናወንበት ቦታ ላይ መዘመራን የኳየር ልብስ ለብሶ ፊት ለፊት በህዝብ ፊት ለፊት ቆሞ መዝሙር ይዘምራሉ። ተማሪዎች ከትምህርት ቦታ ላይ ትምህርትን ትቶ ከሌሎች ከተለያዩ ነገሮች መለስ ብሎ አገልግሎታቸውን ይሰጣሉ። እንግዲህ አንድ ኳየር አይደለም፣ በርካታ ኳየር ነው ያለው። ከ3፣ 4፣ 5 የሚበልጡ ኳየር በየአቅራቢያ ይገኛሉ። በሚገኙበት መንደር ላይ ሁሉ አገልግሎት ይሰጣሉ። ይህ እንግዲህ የሚያገኙት አገልግሎት የሚያበረክቱት አገልግሎት አንድነት፣ እርስ በርስ ያለው ትስስር ወደ ዩኒቨርሲቲ በሚሄዱበት ጊዜ፣ ኮሌጅ በሚሄዱበት ጊዜ ወዲያውኑ ወደ ተሳትፎ ይገባሉ። መዝሙር ዘምሮ የለመዱት ያንን በሚሄዱበት ቦታ ለማገልገል ይፈልጋሉ፣ ለመዘመር ይፈልጋሉ። ወዲያውኑ የአገልግሎቱ ተሳታፊዎች ይሆናሉ። ከዚህ የተነሳ እዚህ የሚያደርጉት እጅግ በጣም ደስ የሚል በቤተ ክርስቲያን ደረጃ የሚደረግ አገልግሎት አለ። በምስጋና ፕሮግራም ላይ ለምሳሌ አንዱ ከዩኒቨርሲቲ ግራጁዌት ቢሆን አንድ የዛ ቤተሰብ የምስጋና ፕሮግራም በቤተሰብ ያዘጋጃል። ስለዚህ ያ ቤት ሄዶ መዘምራን ይዘምራሉ፣ ስብከተ ወንጌል ይደረጋል፣ ምስክርነት ይሰጣል። ምክንያቱም የእምነቱ ተካፋይ ስለሆንኩ የእምነቱ አባል ስለሆንኩ ተጠቅም ያለው እግዚአብሔርን፣ ሚካኤልን፣ ቅዱስ ፍራንቺስኮስን አማላጅነት ጠይቄ የያዝኩትን ትምህርት በሰላም አጠናቅቄያለሁ ብሎ የሚመረቁ ተማሪዎች ጋውን ለብሶ በስጦታ የተሰጠ አበባ ይዞ ተሸክሞ ከቤተሰቦቻቸው ጋር እዚህ አልታሪ ፊት መጥቶ ምስጋና ያደርጋሉ በሙሉ። እንግዲህ ሌላ ቦታ አንዱ አዲስ አበባ ቢመረቅ ያንን ጋውን ይዞ ሳያስረክብ ለብሶ እዚህ መጥቶ ህዝበ ክርስቲያን ፊት ቆሞ ምስጋና ያቀርባል።
እግዚአብሔር በእናንተ ጸሎት አስጀምሮኝ በእናንተ ጸሎት አስፈጽሞኛል በሚል ከቤተሰቦቻቸው ጋር መጥተው ምስክርነት ይሰጣሉ። በየመንደሩ እዚህ አካባቢ ብትዞሩ በጣም የሚገርም ነው ማየት የምትችሉት። እያንዳንዱ ቤት ላይ ኮንግራጁሌሽን የሚል ጽሑፍ በበራፋቸው ታገኛላችሁ። ይህ ልጆች ተመርቀው በሚመጡበት ጊዜ ኮንግራጁሌሽን ተብሎ በየቤቱ በራፍ በየመስኮት ሁሉ ይለጠፋል። ያ እንግዲህ ዋና እግዚአብሔርን ለማመስገን ነው። ሌላው በዚህ ቤተክርስቲያን መልካም ነገር ምንድነው? እዚህ ከዚህ ቁምስና የሶስተኛ ቅዱስ ፍራንቺስኮስ ማህበር አባላት አሉ። በቤተሰብ ጋር ያሉ ሰዎች የቅዱስ ፍራንቺስኮ ማህበር አባላት አሉ። እንዲሁም ደግሞ ወጣት ፍራንቺስካውያን አሉ። ይሄ ሶስተኛ ማህበር የፍራንቺስኮ አባላት ይገኛሉ። እንዲሁም ደግሞ ወጣት ፍራንቺስካውያን ይገኛሉ። ያ ማለት ፍራንቺስካውያን በዓለም ውስጥ እጅግ እየተስፋፉ ይገኛሉ። ሶስተኛ የፍራንቺስኮስ ማህበር አባላት ከቤተሰብ ጋር ያሉት በቤታቸው ሆነው የፍራንቺስኮስን ሕይወት ይከተላሉ። ጠዋት ይጸልያሉ፣ ማታ ይጸልያሉ፣ መዝሙረ ዳዊት አላቸው ይደግማሉ። ወጣቶች ደግሞ ፍራንቺስካውያን ወጣቶች የሚባሉ እነዚህ ደግሞ በቤተሰባቸው ሆነው ማንኛውም ጥሪ ጆይን ማድረግ ይችላሉ። ማንኛውም ማህበር መግባት ይችላሉ። ቤተሰብ ማቋቋም ይችላሉ። ነገር ግን በወጣትነታቸው የፍራንቺስኮስን ሕይወት ይኖራሉ። ማላ አያደርጉም። እንደ ኪነት እንደ ድቁና ማላ አያደርጉም። የመጨረሻ ማላ ፕሮሚስ ያደርጋሉ፣ ቃል ይገባሉ። በፍራንቺስኮስ ሕይወት እንደ ፍራንቺስኮስ ሆኜ ይኖራሉ በማለት የሚኖሩ ወጣት ፍራንቺስካውያንም የሚገኙበት ቦታ ነው። እጅግ ደስ የሚል ታሪክ ያለበት ሕይወት ያለበት ሃይማኖቱ እየተስፋፋ ለሌሎች ልምድ የሚሰጥ ተሞክሮ የሚሰጥ ጥሩ የመንፈስ ቅዱስ ፍሬዎች በማፍራት ላይ የሚገኝበት ቁምስና በመሆኑ እኔ በአገልግሎቱ ደስ ይለኛል። በዚህ ከፊት ለፊታችን እንደምንመለከተው በቃናፋ ቅዱስ ፍራንቺስኮስ ካቶሊክ ቤተክርስቲያን የተጠመቁ ክርስቲያኖች መዝገቡ እንደሚያሳየው ከሆነ የመጀመሪያ ጥምቀት የተፈጸመው እንደ አውሮፓውያን አቆጣጠር በ1957 ዓመተ ምህረት ነው የሚሆነው። ይሄ የመጀመሪያ መዝገብ ነው። በመጀመሪያ መዝገብ ላይ ከአንድ ቁጥር ጀምሮ እስከ 302 ድረስ ይገኛል። በቀጣይ መዝገብ በእያንዳንዱ መዝገብ እንደዚሁ ተጠቅሶ ይገኛል። የመጨረሻው መዝገብ የጥምቀት መዝገብ ይሄ ነው። ጠቅላላ እስካሁን ድረስ በቃናፋ ቅዱስ ፍራንቺስኮስ ቁምስና የተጠመቁ ክርስቲያኖች ቁጥር በዚህ በመዝገብ ላይ እንደምንመለከተው ከሆነ በ10 ሺዎች የሚቆጠሩ ይሆናሉ ማለት ነው። ከዚህም በመቀጠል የቃል ኪዳን መዝገብ እዚህ እንመለከታለን። እንዲሁም ደግሞ ልክ እንደ ክርስትና ሁሉ በ10 ሺህ የሚቆጠሩ ክርስቲያኖች በዚህ ቤተክርስቲያን የመጨረሻ ቁጥር የሚያሳየው 10,030 ክርስቲያኖች የጋብቻ የተክሊል ስነ ስርዓት እንደፈጸሙት መዝገቡ ይመሰክራል። የካቶሊክ ሃይማኖት በአካባቢው ማህበረሰብ ዘንድ በትክክል ባልተተረጎመበት ጊዜና ቤተክርስቲያኗ በአካባቢው እየተስፋፋች በመጣችበት መንገድ ሁሉ ምዕመናን ከጎኗ በመቆም አጋርነታቸውን አሳይተዋል። በአሁኑ ጊዜ ምዕመናን በአንዳንድ የአካባቢው ማህበረሰብ የሚደርስባቸውን መገለል በመቋቋም እምነታቸውን ጠብቀው ይገኛሉ። ውድ የቤተ ክርስቲያን ቅኝት ተመልካቾቻችን
በዛሬው ቅኝታችን በሶዶ ሀገረ ስብከት ቀናፋ ስለሚገኘው በርካታ ካህናት ወንድሞችና ደናግላንን ስላፈራው እንዲሁም የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ ዱቱ ሲያገለግሉበት ስለነበረው የቅዱስ ፍራንቺስኮስ ቤተክርስቲያን ከክቡር አባ አብርሃም ዋዛ ጋር የነበረን ቆይታ ባያችሁት መልክ አቀረብንላችሁ። በቀጣይ በሌላ የቤተክርስቲያን ቅኝት እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።